አቶ ጌታቸው ረዳ ስለ ደብረጽዮን ገብረ ሚካኤል ያፈነዱት ሚስጥር ምንድነው? ከኤርትራ ጉዞ በስተጀርባስ ምንድነው ያለው? ስለዚህ ጉዳይ ለእናንተ እናቀርብላችሁ መረጃ ይኖራል። ሌሎች አጫጭር መረጃዎች አብረን አያይዘን እናቀርባለን። ሰብስክራይብ አድርጉን። በቀጥታ ወደ ጉዳዮችን እናልፋለን። አቶ ጌታቸው ረዳ ከሰሞኑ አንድ አዲስ ጽሁፍ አስነብቧል ተብሏል፣ ወይም ደግሞ መግለጫ አውጥተዋል በኤክስ ገጻቸው በኩል ተብሏል። በኤክስ ገጻቸው ወይም በትዊተር ገጻቸው ላይ ባወጡት መልእክት ላይ የተለያዩ ጉዳዮችን አንስተዋል። ስለነዚህ ጉዳዮች ምንድነው ያነሱት፣ አንድምታውስ ምንድነው የሚለውን ለእናንተም እናቀርብላችሁ ይሆናል። አቶ ጌታቸው ረዳ እንደሚታወቀው የጠቅላይ ሚኒስትር አብይ አህመድ አስተዳደር የምስራቅ አፍሪካ ጉዳዮች አማካሪ ናቸው። አቶ ጌታቸው ከዚህም ባለፈ የትግራይ የሰላምና የለውጥ ምክር ቤት ውስጥ በአመራርነት እያገለገሉ ያሉ ሰው ናቸው። በተለያዩ ጊዜያት ስለ ህወሓት ከፍተኛ አመራሮች በሚሰጧቸው አስተያየቶች መነጋገሪያ መሆናቸው የምንታዘበው ሀቅ ነው። ይሄ በኤክስ ገጻቸው ላይ ያነሱት መልእክት ወይም የገለጹት መልእክት በእውነት ከዚህ በፊት ከተነገሩትና በስፋት በመገናኛ ብዙሃን በማህበራዊ ሚዲያዎች በተለይም ከተሰራጩት መረጃዎች የተለየ ነው ለማለት ይቻላል። በዚሁ ጽሁፋቸው ወይም በዚሁ መልእክታቸው ላይ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አመራርና የቅርብ አጋሮቻቸውን የትግራይን ህዝብ ዳግም ለጥፋት እና ለከባድ ጦርነት እየዳረጉት ነው ሲሉ አምርረው ወቅሰዋል። አቶ ጌታቸው የህወሓት አመራር የጥፋት ቡድን በማለት ጠርተውታል። ቡድኑ ራሱን ለማዳን ሲል የትግራይን ወጣት ከታሪካዊ ጠላቶች ጋር በማሰለፍ የጥፋት አጋርነት ፈጥሯል ሲሉ በእጅጉ ኮንነዋል። ይህ አስተያየታቸው የተፈጠረውን ጽምዶ የተሰኘውን ጥምረት የሚነቅፍ እንደሆነ በግልጽ የሚያስታውቅ ነው። ከዚህም ባለፈ ደግሞ በተደጋጋሚ ከተለያዩ የትግራይ ተቃዋሚ ኃይሎች ውስጥ ሲመነጭ የምንሰማው ትችት አለ። ይሄውም ህወሓት የትግራይ ወጣቶችን ለሱዳኑ ጦርነት እየገበረ ነው ወይም እየሸጠ ነው፣ እንዲያውም በአንድ ሰው $100 እየተከፈለው ነው ከአብዱል ፈታህ አልቡርሃን ኃይል የሚል ሐሳብ እየተነሳ ነበር። ዞረም ቀረም አቶ ጌታቸው በዚሁ መልእክታቸው ላይ አክለውም አመራሩ በህዝብ ላይ የሚነዛው የፌዴራል መንግስት ሊወረን ነው ፕሮፓጋንዳ ከእውነታ የራቀ ነው ብለዋል። በቅርቡ በአመራሩ የተነሳው ወደ 4 ኪሎ እንገባለን የሚለው ፉከራ የትግራይን ህዝብ ችግር ከማባባስ የዘለለ ትርጉም እንደሌለው ነው ያመለከቱት። የተፈናቃዮች መመለስ ሽፋን በማድረግ የሚነዛው ዲስኩር እውነትነት የሌለውና የስልጣን ጥማት ብቻ ነው ሲሉ ነው አጥብቀው የተቹት። በተጨማሪም ዶክተር ደብረጽዮንን በስም የጠቀሱት አቶ ጌታቸው ረዳ በጦርነቱ ወቅት የነበራቸውን ያልተገባ ወታደራዊ ስሌትና በቅርቡ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር አድርገውታል ያሉትን ግንኙነት ገልጸዋል። አቶ ጌታቸው እንዳሉት ዶክተር ደብረጽዮን ወደ ኤርትራ ተጉዘው የጦር መሳሪያ ለመጠየቅ መሞከራቸውንና ፕሬዝዳንት ኢሳያስም ባለህ ጀምር እኔ አስከትላለሁ የሚል ምላሽ እንደሰጧቸው ገልጸዋል። ይህም የትግራይን ህዝብና ወጣቱን የኤርትራ መንግስት የፖለቲካ መጠቀሚያ ለማድረግ የታለመ የአራዊት ውል ነው ሲሉ ነው ያወገዙት። አቶ ጌታቸው መልእክታቸውን ሲያጠቃልሉ የትግራይ ህዝብ ይህንን የጥፋት ቡድን ከተሸከመበት ጫንቃው አብርዶ ሊጥለው እንደሚገባና ይህ ካልሆነ ግን ክልሉ ያለ ጠባቂና ወጣቶቹ ለጥፋት የተጋለጡ እንደሚሆኑ አስጠንቅቀዋል። ህዝባችን ይጥፋ ወይስ እነዚህ የጥፋት ኃይሎች የሚል ጥያቄ አቶ ጌታቸው ለህዝቡ አቅርበዋል። እንግዲህ እዚህ ላይ የመሳሪያ ጥያቄ ዶክተር ደብረጽዮን አቅርበዋል የሚለው ለየት ያለ መረጃ ያለው ይመስላል። ከዚህ በፊት ወደ ኤርትራ ሄደው ነበር የሚሉ መረጃዎች ሲወጡ ነበር። እኛም አምባሳደር ኤርቪን ማሲንጋ ወደ መቀሌ በሄዱበት ወቅት ዶክተር ደብረጽዮን መቀሌ አልነበሩም፣ ወደ አስመራ ሄደው እንደነበረ አንዳንድ የመረጃ ምንጮች ሲያመለክቱ ነበር። ነገር ግን በትግራይ ክልል ያለው ሁኔታ ምን ይመስላል የሚለውን አብረን እንመልከተው። እንግዲህ ለብሔራዊ ጥፋት አንንበረከክም የሚለው ጉባኤ
አሁንም እየተካሄደ ይገኛል። በእነዚህ ጉባኤዎች ላይ የተለያዩ ትችቶች ሲቀርቡ እያየን ነው። የህወሓት ከፍተኛ አመራሮች ብልጽግና ካልተቀበረ እኛ ሰላም አናገኝም የሚሉ አስተያየቶችን በስፋት ሲያንሸራሽሩ ተመልክተናል። በዚህ ጉባኤ ወቅት በተደጋጋሚ ሲነሳ የነበረው ሐሳብ ራሳችንን በገቢ መቻል አለብን የሚል ነው። ራሳችን በገቢ መቻል አለብን ማለት ምን ማለት ነው? የሚሰበሰበው ገቢ የሚሰበሰበው ቀረጥ መጨመር አለበት። ባለሀብቱም የገንዘብ ድጋፉን አጠናክሮ መቀጠል አለበት የሚል ሐሳብ ያዘለ ነው። ከዚሁ ጋር በተገናኘ በክልሉ ያለው ከጥሬ ገንዘብ ጋር የተገናኘው ሁኔታ በእጅጉ አስጊ እንደሆነ ነው እየተነገረ ያለው። በትግራይ ክልል ከፍተኛ የጥሬ ገንዘብ እጥረት ነው የተከሰተው። ነዋሪዎችም ጥሬ ብር ለማግኘት እስከ 25 በመቶ የሚደርስ ኮሚሽን እየከፈሉ እንደሚገኙ ነው የተዘገበው። ጥሬ ብር ከአፋርና አማራ አዋሳኝ አካባቢዎች በገንዘብ አዘዋዋሪዎች አማካኝነት ወደ ትግራይ እየገባ በኮሚሽን ይሸጣል ተብሏል። ይሄ የሚገርም ነው። ጥሬ ገንዘብ በኮሚሽን የሚሸጥበት ጊዜ ላይ ነው የተደረሰው በትግራይ ክልል። አነስተኛ ጥሬ ገንዘብ የሚፈልጉ ከ5 እስከ 10 በመቶ ኮሚሽን ነው የሚከፍሉት። በወርቅ ማውጣትና ንግድ ላይ የተሰማሩ አካላት ደግሞ እስከ 25 በመቶ ኮሚሽን እንደሚከፍሉ ነው የመረጃ ምንጮች ያመለከቱት። እንግዲህ የኮሚሽን አከፋፈሉ ልዩነት አለው ማለት ነው። ቀደም ሲል ተረጂዎችን በጥሬ ገንዘብ ይደግፉ የነበሩ የረድኤት ወይም ደግሞ የምግባረ ሰናይ ድርጅቶች አሁን ድጋፉን በባንክ ሂሳብ ለማስተላለፍ እንደተገደዱና ይህም የባንክ ሂሳብ በሌላቸው ተረጂዎች ላይ ተጽዕኖ እንደፈጠረ ለማወቅ ተችሏል። እኛም ከዚህ በፊት ስለ ሰሚት አካባቢ አዲስ አበባ ሰሚት ስለተባለው ስፍራ በሰራነው ዘገባ ላይ ትግራይ ውስጥ የጥሬ ገንዘብ እጥረት እንደሚስተዋልና ህዝቡም ጥሬ ገንዘብ ሲያይ ብርቅ እንደሚሆንበት በተለይም አዲስ አበባ የመጣው ወጣት ጥሬ ገንዘብ አላችሁ ወይ በማለት ሲደነቅ ወይም ደግሞ ሲገረም እንደታዘብን የመረጃ ምንጮቻችን ጠቅሰን ከሳምንታት በፊት ስለ ሰሚት በሰራነው ዘገባ ላይ አንስተነው ነበር። አሁን ሌሎች የመረጃ ምንጮች ስለዚህ ጉዳይ አንስተዋል። የዓለም የምግብ ፕሮግራም በቀጣዮቹ 6 ወራት ኢትዮጵያ ውስጥ የሰብአዊ ድጋፎችን ለመቀጠል $182 ሚሊዮን ያስፈልገኛል ብሏል። ድርጅቱ በተያያዘው የጎርጎሮሳውያኑ ዓመት ለኢትዮጵያ የሰብአዊ እርዳታዎቹ ከፍተኛ የገንዘብ እጥረት እንደገጠመው ሰሞኑን ባወጣው ሪፖርት ላይ ነው የገለጸው። እስከ ቀጣዩ ነሐሴ ወር በአገሪቱ ውስጥ የሰብአዊ እርዳታውን ለማስቀጠል ለእያንዳንዱ የምግብ እህል ተረጂ ከመደበው መደበኛ ራሽን ላይ 60 በመቶውን ለመቀነስ እንደተገደደ ነው ድርጅቱ ያመለከተው። የአገሪቱ የሰብአዊ እርዳታ ፍላጎት ከፍተኛ የሆነው ግጭት፣ መፈናቀል እንዲሁም የኢኮኖሚና ከአየር ንብረት ጋር የተያያዙ ጫናዎች በተጋላጭ ማህበረሰቦች ላይ በሚያሳድሩት ጉዳት ሳቢያ ነው ያለው ተቋሙ። ወደ መጨረሻ ጉዳይ ስናልፍ የአብን ከፍተኛ አመራር የነበሩትና በፓርላማ ውስጥ በአባልነት ሲሳተፉ የነበሩት በቋሚ ኮሚቴ መሪነትም ሲሳተፉ የነበሩት አቶ ክርስቲያን ታደለ ከሌሎች የፍርድ ጓዶቻቸው ጋር ወይም የክስ ጓዶቻቸው ጋር በትላንትናው ዕለት ፍርድ ቤት ቀርበው ነበር። የፌደራሉ ከፍተኛ ፍርድ ቤት በእነ ክርስቲያን ታደለ የሽብር የክስ መዝገብ በተካተቱ 52 ተከሳሾች ላይ ብይን ለመስጠት ለትላንት ይዞት የነበረውን ቀጠሮ ወደ ቀጣዩ ዓመት ማለትም ወደ ጥቅምት 6 ነው ያራዘመው። ችሎቱ ተለዋጭ ቀጠሮ የሰጠው አብዛኛዎቹ ተከሳሾች በችሎቱ ባለመገኘታቸውና በሌሉበት ብይኑ በንባብ ሊቀርብ እንደማይችል በመጥቀስ ነው። ችሎት የተገኙ ተከሳሾች ፍትህ ያለ አግባብ እየተጓተተባቸው መሆኑን ለችሎቱ አስረድተዋል ተብሏል። በሌላ በኩል የአዲስ አበባ ምክር ቤት አባል የነበሩት ተከሳሽ ዶክተር ካሳ ተሻገርና ጋዜጠኛ ቴዎድሮስ ንብረት የስልክ ቁጥሮቻቸውን ሌሎች አካላት እየተጠቀሙበት እንደሆነ ጠቅሰው አቤቱታ አቅርበው ነበር። ለዚሁ ላቀረቡት አቤቱታ ኢትዮ ቴሌኮም ስልክ ቁጥሮቹ ለረጅም ጊዜ ከአገልግሎት ውጭ በመሆናቸው ለሌሎች አዳዲስ ደንበኞች አሳልፌ ሰጥቻቸዋለሁ ሲል ለችሎቱ ምላሽ ሰጥቷል።
እንግዲህ በቀጣዩ ዓመት ጥቅምት 6 ላይ በእነዚህ ተከሳሾች ላይ ምን አይነት ብይን እንደሚተላለፍ እንግዲህ አብረን የምናየው ይሆናል። ነገር ግን ከዚህ ቀደም አዲስ ዓመትም ሲመጣ ወይም አገራዊ ምክክሩ ሲጀመር እነዚህ ፖለቲከኞች ከእስር ይፈታሉ የሚል በርካቶች ተስፋ አድርገው እንደነበረ ቢታወቅም አሁን ግን ብይኑ እንደ አዲስ ለሚቀጥለው ዓመት መሸጋገሩ በብዙዎች ዘንድ ስጋትን ፈጥሯል። አድማጭ ተመልካቾቻችን ስለተከታተላችሁን እያመሰገንን ሰብስክራይብ አድርጉን። ሌሎች መረጃዎች ሲኖሩ ተመልሰን እንመጣለን። መልካም ጊዜ፣ መልካም ቆይታ።